አንድ ቡና ስትሸጪ ቁርስ የለሽም ይልሽና ኬክ ታቀርቢያለሽ። ኧረ ምን በጠዋቱ ጣፋጭ ነገር ደግሞ ኧረ የሆነ ጨጨብሳ ፉል ነገር ጀምሪ እንደዚህ አካባቢ እኮ ይልሻል ሰው። ከዛ ጨጨብሳ ፉል ትጀምሪያለሽ። ከዛ ያችን የሆነች ቦታ እኮ ጠባብ ቦታ ላይ እየሰራሻት ነው። ከዛ ሮብ ቀን ይመጣና ምን አሁን ሽሮ እኮ ሰርተሽ ቁጭ ብታደርጊያት እኮ በቃ አንድ ጭልፋ እያሞቅሽ መስጠት ነው ይልሻል። አንድ ከስተመር ወደ አንቺ ካፌ ገብቶ ተጠቅሞ በበነገው በሚመጣበት ሰዓት ራሱን እንደ ቤተኛ ያያል ነው የሚባለው። ስለዚህ የትኛውን ማስተያየት ይናገራል ማለት ነው። ይበጅሻል ብሎ የሚያስበውን ሁሉ ይናገር ይችላል። ራሱ የሚፈልገውን ነገር ሁሉ ይናገራል። ስለዚህ ብራንድሽን ይዘሽ መቀጠል አለብሽ። ቡና ነው የምሸጠው፣ ቡና ነው። ብራንድና ፋስት ፉድ ነገር ነው። ቡናና ፋስት ፉድ ነገር ነው። ቡናና ፋስት ፉድ ነገር ነው የምሰራው። ከነዚህ ውጪ እኔ አልሰራም። ገብቶሻል አይደል? ወይስ ደግሞ እንደ ሬስቶራንት ሆኖ ቡና ይኖረው? አዎ ቀሱ ይኖረው። ምሳሌ ከሆነ መጠጥ ቤቶች ላይ ስንሄድ እነዚህ ቁርጥ ቤት ምናምን የሚባሉት በቃ ስጋና ቁርጥ እንትን ያለው መጠጥ ነው ያለው። እነሱም ብራንዳቸውን ይዘውታል። በቃ በዛ ነው የሚቀጥሉት። የሆነ ሌላ ቤት ባይሆን ያው የጀበና ቡና አላቸው። የጀበና ቡና ሁሉም ላይ አለ። ያው ቡናው አሁን አሪፍም ባይሆን ብለሽ ስለገለጽሽው መግለጽ አያስፈልግም። ቡና አይደለም ማለት ይቻላል አጠቃላይ። ስለዚህ ልክ እንደዛ ሁሉ ኮፊ ሾፖች ላይም ያ ቢሰራ ሞር አሪፍ ነው።